بسم الله الرحمن الرحيم الحمد لله رب العالمين أحسن العاقبة للمتقين ولا عدوان إلا على الظالمين وصلى الله وسلم وبارك عليه وعلى آله وصحبه وسلم أجمعين. القرآن نور الحياة እንደሚታወቀው አላህ ሱብሓነሁ ወተዓላ ቁርአንን የሰው ልጆች የህይወት ብርሃን አድርጎታል። ለዚህም አላህ ሱብሓነሁ ወተዓላ በቁርአኑ ላይ በተለያየ መልኩ ስለ ቁርአን ብርሃናዊ መንገድና የህይወት ስኬት እርካታ በውስጡ እንዳለበት ይናገራል። كما ذكر الله عز وجل في كتابه العزيز الله በተከበረው ቁርአኑ ላይ በሰፊው እንደዘረዘረው إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا. ይህ ቁርአን ሰዎችን ወደ ቀጥተኛው መንገድ ስኬታማ ከሚያደርጉት ብርሃናዊ መንገዶች የመጀመሪያው ቁጥር 1 ቁርአን። ለዚህም بحروف التوكيد ነው إن هذا القرآن يهدي للتي هي أقوم مؤكد አድርጎ ነው አላህ Subhanahu Wa Ta'ala እየገለጸ ያለ يهدي للتي هي أقوم ቀጥ ወዳለችው ወደ ተስተካከለችው እምነት መንገድ ጎዳና ይመራል ይላል። ምናልባት ብዙዎቻችን ላይ ቁርአንን ያልቀራን ሆነ እናገኛለን። የቀሩት ደግሞ ቁርአንን አልሐፈዙትም፣ ያሐፈዙት ደግሞ ቁርአንን እንዲሁ ምን አላሉትም አልተረዱትም። ይሄም ሁለት በተለያየ መልኩ ስኬታማነትን ያስወግዳል። ቁርአንን የታዘዝነው አላህ Subhanahu Wa Ta'ala በቁርአን እንድንሰራበት እንድንቀራው ተደብሮ እንድናደርገው ነው። በብዙ መልኩ አላህ Subhanahu Wa Ta'ala ይናገራል። በዛ መልኩ ከሆነ ይህ ቁርአን ወደተኛ ወደ ሆነችው መንገድ ለመምራቱ ምንም ጥርጥር የለውም። እውነተኛው መንገድ ደግሞ ያቺ የመጨረሻው ዓለም ስኬታማነትን መጎናጸፍ። ለዚህም አላህ يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا. ቁርአንን የሚቀሩ ሰዎች ብርሃናዊ የሆነ መንገድን ስኬታማ የሆነው መንገድ መጎናጸፍ ብቻ ሳይሆን በቀሩት ቁጥር በእያንዳንዱ حروف أجر አላቸው። كما جاء من حديث عبد الله بن مسعود كذلك أبي مسعود رضي الله عنهم جميعا من قرأ حرفا من كتاب الله فله حسنة والحسنة بأشر أمثالها. አንድትን حرف የቀራ ሰው ደረጃ አለው። ደረጃው ደግሞ የሚባዛው በ10 ደረጃዎች ነው። لا أقول لك እንግዲህ በሐዲሱ ላይ እንደተጠቀሰው አሊፍ ላም ሚም ሁለት ሶስት ፊደላቶችን በውስጥ ይዟል። እነዚህ ሶስት ፊደላቶች እያንዳንዳቸው 10 አጅር አላቸው። ሶስት ፊደላቶች በ30 ደረጃ እንዳላቸው ይጠቁማል ማለት ነው። ስለዚህ ቁርአን መቅራትም እንዲሁም ደግሞ ተደብር ማድረግ ማስተንተን። ለዚህ ምን አላህ Subhanahu Wa Ta'ala أفلا يتدبرون القرآن ولو كان من عند غير الله لوجدوا فيه اختلافا كثيرا. ቁርአንን በውል አስተነትኑም አያገናዝቡትም ተደብሮ አድርጉትም እንደ ይላል። ይህ ቁርአን ከአላህ Subhanahu Wa Ta'ala ውጪ የሆነ ቃል ቢሆን ኑሮ لوجدوا فيه اختلافا كثيرا በውስጡ በጣም ብዙ የሆኑ ልዩነቶችን መጋጮቶችን መጣረሶችን ያገኙበት ነበር ይላል። ولكنه كلام ربنا عز وجل ነገር ግን እሱ ጌታችን አላህ Subhanahu Wa Ta'ala ቃል ነው፣ የማንም ቃል አይደለም። هو نزل من عنده ثم يرجع إليه ከሱ የመጣ ነው፣ ወደሱ ወደ አላህ Subhanahu Wa Ta'ala ይመለሳል። ስለዚህ እውነትም ቁርአን የህይወት ስኬት የህይወት ብርሃን። ለዚህም ሰለፎች القرآن نور الحياة ይሉታል። ቁርአን የሚባለው ይህ ትልቁ የህይወታችን መመሪያ የህይወታችን ብርሃን እንደሆነ ይነገራል። ልክ እንግዲህ በሰለፎች ዒባራ ላይ አንድ የቁርአን አንቀጽ ሲተነትኑ يقال أنه أبو بكر الصديق رضي الله عنه እሳቸው እንደሆኑ ይነገራል። አላህ Subhanahu Wa Ta'ala ወደ ብርሃናዊ መንገድ ውስጥ አስገብቷቸው በዛ በብርሃናዊ መንገድ ወይም በቁርአን ትእዛዝ ሰዎችን ሲመሩ እንደነበረ ወይም ሲያዙ እንደነበረ ይነገራል። ይህ ነው የቁርአን ስኬት። አቡበክር ሲዲቅ أول من آمن برسول الله صلى الله عليه وسلم يمجمّر وبنبيه عليه الصلاة والسلام كمنوت
ሰሃባዎች መካከል ቁጥር 1 እሳቸው ነበሩ ስለሳቸው ብዙ የቁርአን አናቅጾች በተለያየ መልኩ ብርሃናዊ ስኬት በልቦናቸው ውስጥ እንደገባ ይነገራል ስለዚህ ይሄንን ቁርአን ከመቅራት አልፎ መሐፈዝ ከመሐፈዝ አልፎ ማስተንተን ከማስተንተን አልፎ ደግሞ በትክክል ተደብሮ አድርጎ ማዕናውን ተረድቶ ወደ ስራ መቀየር ያስፈልጋል ማለት ነው አንዳንድ ጊዜ ብዙዎች ቁርአንን ይሐፈዙታል ነገር ግን በውስጡ ምን እንደያዘ እንኳን አይረዱትም ይሄ ሌላኛው ክስረት ነው ለዚህ ነው ከመሰለ الحمار يحمل اسفارا ሚሉት ለዛ ስለ አይሁዳዎች ማንነት ሲናገር ልክ መጽሐፍ እንደተሸከመች አህያ ናቸው አህያ የተሸከመውን አያውቅም የተሸከመውን ስለማያውቅ ዝም ብሎ ይዞ ይዞራል ስለዚህ ቁርአንን ልንሰራበት ይገባል በቁርአን ህይወታችንን ልናድስ ይገባል ቁርአን እውነተኛ የሆነ ብርሃናዊ የሆነ መንገድ ነው እንደሁም ህይወታችን እውነተኛ ስኬታማነቱን ሊያገኝ ዘንዳ የቁርአንን ማዕድ የቁርአንን ስኬት የቁርአንን ማንነት በውስጣችን ልናጸድቀው ልናስገባ ልንሰራበት ይገባል هذا صلى الله وسلم على نبينا محمد وعلى آله وصحبه وسلم أجمعين